ፓርቲ ጠንካራ መንግስት የሚለውን ከዚህ አኳያ የተቀመጠው አንዱ የፓርቲ አመራርና አባላትን የማጥራት ስራ ነው። 15.7 ሚሊዮን የሚጠጋ አባል ነው ያለን። ወደ 104,000 የሚጠጋ አመራር ነው ያለን። ስልጣኖች ሳይታክቱ በየአመቱ ተሰጥቷል። የመዘና ስርዓት ተዘርግቶ ተግባራዊ ለማድረግ ተሞክሯል። ከዚህ አኳያ የአመለካከትና የተግባር አንድነትን ለማምጣት የተሄዱ ርቀቶችና የተገኙ ውጤቶች በጣም ጥሩ ናቸው። ይሁንና ግን አሁንም ሙሉ በሙሉ የሀሳብ ጥራት በአመራሩና በአባላቱ መጥቷል ብሎ አፍ ሞልቶ ለመናገር የሚያስቸግሩ ነገሮች አሉ። ስለዚህ ይህንን ማጥራት ይጠይቃል። አንዱ ትኩረት ሰጥተን የምንሄደው አባላቱና አመራሩም በተለይ አመራሩም አካል አድርገው ብሎም አባላቱን አመራር አድርገው ብልጽግናዊ ሁለንተና ብልጽግናዊ ሀሳብና በተግባራዊ ውጤት ክፍተት ያለባቸውን የማረብ ስራ ነው የመጀመሪያው የሚሰራው። ሁለተኛ በሞራል ዝቅጠትና በብልሹ አሰራር የተጠቁ አመራሮችን ማጥራት እና ማረም ይጠይቃል ማለት ነው። ሌላው ምንድነው አዳዲስ አባላትን በሚመለመሉበት ጊዜ ከብዛት ሳይሆን ጥራት ላይ ትኩረት ማድረግ፣ ጥራትን መሰረት አድርገው። ጥራት ማለት ምንድነው? በአመለካከቱ ብልጽግና የሆነ ብልጽግናን የሚኖር በተግባሩ ውጤቱ ደግሞ በተጨባጭ ማለት ነው ለውጥ የሚያመጣ በስነ ምግባሩ ሞዴል የሆነ ነገሮች ሲመጡ ሸብረክ የሚል ሳይሆን በጽናት የሚዘልቅ አመራር መፍጠር አለብን። በተለይ ከምሁራን፣ በተለይ ከወጣቶች፣ በተለይ ከሴቶች እንዲሁም ደግሞ ግንባር ቀደም በስራቸው ኢኒሼቲቭ ተሰጥቷቸው ያንን የመንግስት ወይም የፓርቲ ኢኒሼቲቭ ወስደው ራሳቸውን ለውጦ አካባቢን የለወጡ ሞዴል የሚሆኑ ሁሉም የህብረተሰብ ክፍሎች ደግሞ አርሶ አደሩን፣ አርብቶ አደሩን፣ ላብ አደሩን፣ ባለሀብቱን በዚህ ደረጃ ማለት ነው መመልመል ይገባል። ይሄ ትኩረት ተሰጥቶ የሚሰራ ስራ ይሆናል ማለት ነው። ሌላው መዋቅራዊ ጥንካሬ ማምጣት ነው። ወደ 75,930 የሚሆኑ ድሮ መሰረታዊ ድርጅት የሚባለው በአሁኑ በተሻሻለው የብልጽግና ህብረት የሚባል አለ። አባላቱ በሙሉ እነዚህ 15ቱ በዚህ ውስጥ ነው የሚደራጁት። እስከ 230 አካባቢ ያለው ነው በሰው ቁጥር። ወደ 574,000 በላይ የሚሆኑ ድሮ ህዋስ የምንለው አሁን የብልጽግና ቤተሰብ የምንል አደረጃጀት አለ። እነዚህ አደረጃጀቶች ስልጠናዎች ሲመጡ ስልጠናዎችን የሚሰለጥኑ፣ ውይይቶች ሲኖሩ ውይይቶችን የሚያደርጉ፣ ኮንፈረንሶች አድርገው ወኪሎቻቸውን የሚመርጡበት ብቻ መገደብ የለባቸው ማለት ነው። እነዚህ አደረጃጀቶች በአጠቃላይ በአካባቢያቸው ያለውን ሰላም ማጽናት አለባቸው። ሰላም ማምጣት መቻል አለባቸው። ዘላቂ ሰላም፣ የተጣላውን ማስታረቅ፣ ባህላዊ እሴቶቻችን መመለስ፣ የጸጥታ ተቋማትን ማጠናከር፣ ውስጡ ራሳቸው መሳተፍ፣ ታፍራሽ ኃይሎችን ወደ ትክክለኛው መንገድ እንዲመጡ ማድረግ፣ ህብረተሰቡን ባሳተፈ መልክ ቢያደርጉ አሁን እዛም እዚህም ከሚፈጠሩት ቁጥር በላይ ናቸው እንጂ በታች አይደሉም ማለት ነው። ስለዚህ በሰላም ላይ መስራት መቻል አለባቸው ማለት ነው። አንድ የብልጽግና አመራር አደረጃጀት የሆነ በዚህ አደረጃጀት የታቀፈ የአካባቢውን ሰላም ማረጋገጥ አለበት። ሌላ ተቋም የጸጥታ ተቋም መጠበቅ የለበትም ማለት ነው። መስዋዕትነት መክፈልም ካስፈለገ እየከፈለ ማድረግ አለበት። ሁለተኛ በፓርቲው ተቀርጾ በመንግስት አማካይነት በእቅድ አማካይነት የሚወርዱትን ስራ በግንባር ቀደምትነት እሱ መስራት አለበት። ሞዴሉ ነው። ለፓርቲው ታማኝነቱን በተግባር ነው መግለጽ ያለበት ማለት ነው። አረንጓዴ አሻራ አለ፣ ተረጂነት አለ። ከተረጂነት እኛ መላቀቅ የለም። ተረጂነት እኛን አይመጥንም። ትናንት ያሸነፍናቸውን ሰዎች መልሰን እኛ ስንዴ መለመን የለብንም በፍጹም ማለት ነው። በቂ የሚለማ መሬት አለ፣ ጉልበት አለ፣ በቂ ውሃ አለ። ይሄን አጣምሮ መስራት ነው። ለዛ ምቹ የሆነ ፖሊሲ አለ። ስለዚህ ይሄንን መስራት መቻል አለባቸው። ከድህነት መውጣት አለብን። በምግብ ሰብል ራሳችን መቻል አለብን።